በጻግብጅ ወረዳ በፀሐይ ብርሃን የሚሰራ ዘመናዊ የሶላር መስኖ ተገንብቶ ለአገልግሎት መብቃቱ ተገለጸ። በሄልቬታስ ኢትዮጵያ የበጀት ድጋፍ 1.6 ሚሊዮን ብር በሆነ ወጪ ተገንብቶ ለአገልግሎት መብቃቱን የሄልቬታስ ኢትዮጵያ ሰቆጣ ማስተባበሪያ ፕሮጀክት አስታውቋል። በዋግምራ ብሔረሰብ አስተዳደር የሰቆጣ ማስተባበሪያ የሄልቬታስ ኢትዮጵያ የክላይሜት አዳፕቴሽን እና የሩራል ዲቨሎፕመንት ካርድ2 ፕሮጀክት ማናጀር አቶ አምላኩ አበበ እንዳሉት የካናል መስኖ ልማት መስራት በማይቻልባቸው የብሔረሰብ አስተዳደሩ ወንዞች የሶላር መስኖ ልማት መስራታቸውን ገልጸዋል። ሄልቬታስ በዚህ በካርድ2 ፕሮጀክት ወይም ባርክስ ፕሮጀክት ላይ የመስኖ ስራዎችን ይሰራል። ግብርና ስራዎች በሰብል ልማት፣ በእንስሳት እና በሌሎች የገቢ ማስገኛ ስራዎች እንደሚሰራው ሁሉ የዘር ሲስተምን ከማጠናከር አንፃርም እንደሚሰራው ሁሉ በመስኖ ልማትም ፕሮግራም አለው ይሰራል። ከዛ አንፃር ከዚህ በፊት ወደ 13 የሚሆኑ በግራቪቲ የሚሰሩ ካናሎች የመስኖ ካናሎችን ሰርተን ኤክስቴንሽን ማለት ነው ሰርተን ለማህበረሰቡ ክፍት አድርገናል። አሁን ደግሞ በቅርብ ወደ ስራ የገባው የአርክስ ፕሮጀክት አካል የሆነው የሶላር ፓወር ኢሪጌሽን ዲቨሎፕመንት ነው እዚህ እንደምታዩት ማለት ነው። እንግዲህ ያ ማለት የሶላር ፓወር ኢሪጌሽን ዲቨሎፕመንት አንደኛ ክላይሜት ፍሬንድሊ ነው ይታወቃል። ነዳጅ ልግዳትልም ምን ልግዳትልም ስለዚህ ባለው በተፈጥሮ ሀብት ነው የምትጠቀመው። አንዱ እሱ ተመራጭ ያደርገዋል። ሁለተኛ እንግዲህ እስከ 25 አመት ድረስ የሚያገለግል ነው። ከዛም በላይ ሊሄድ የሚችልበት መንገድ ይኖራል። ሶስተኛ እንግዲህ በተለይ በካናል ማትሰራቸው በከፍተኛ ወጪ የሚጠይቁ ወንዞች ላይ በቀላሉ ውሃውን አውጥተህ መጠቀም የሚያስችል ቴክኖሎጂ ነው ማለት ነው። ስለዚህ እንግዲህ ይሄ አሁን ዛሬ የምታዩት እዚህ ጅሏ ላይ ያለው የሶላር ኢሪጌሽን ፕሮጀክቱ ወደ 64 አርሶ አደሮችን ተጠቃሚ የሚያደርግ ነው። ወደ 5 ሄክታር ያለማል እዚህ አካባቢ ማለት ነው። ከዛ ውጪ ይሄንን ለመስራት እንግዲህ ኮስቱም ያን ያክል ውድ ነው ሊባል የሚችል አይደለም። ወደ 1.6 ሚሊዮን አካባቢ ፕሮጀክቱ ወጪ አድርጎ ነው እየሰራው ማለት ነው። በብሔረሰብ አስተዳደሩ በሚገኙ 5 ወረዳዎች ከ20 ሄክታር መሬት በላይ በሶላር ሲስተም አማካኝነት አርሶ አደሩን ተጠቃሚ የሚያደርጉ የሶላር መስኖ ልማት ለአገልግሎት እንዲበቁ ማስቻላቸውንም አስረድተዋል። በተመሳሳይ እንደዚህ አይነት ፕሮጀክቶች ሌሎች 4 ወረዳዎች ላይ አሉ። ወደ 9 ሚሊዮን ወጪ ተደርጎበታል። በ5 ወረዳዎች ወደ 20 እና ከዛ በላይ ሄክታር ያለማል ተብሎ ነው የሚገመተው። በአርሶ አደር ደረጃ በሁሉም በ5ቱም ወደ 250 አርሶ አደሮችን ተጠቃሚ ያደርጋል ተብሎ ነው የሚታሰበው ማለት ነው። የጻግብጅ ወረዳ ዋና አስተዳዳሪ አቶ ንጉሱ ደሳለኝ በበኩላቸው በወረዳው አመቱን ሙሉ የሚፈሱ እንደ ጅሏ ያሉ ወንዞችን ባለቤት መሆናቸውን ጠቁመው መንግስታዊና መንግስታዊ ያልሆኑ ድርጅቶች የሶላር መስኖ ወይም ሶላር ኢሪጌሽን ላይ ትኩረት በመስጠት እገዛ እንዲያደርጉም አመላክተዋል። ይሄ የተሰራው ስራ ከኢትዮጵያ ሄልቬታስ ኢትዮጵያ እና መንግስት ጋር ተቀናጅቶ አካባቢው ላይ ያለውን ጸጋ በመጠቀም ረገድ አካባቢው ላይ ያለው አርሶ አደር ተጠቃሚ ለማድረግ የተሰራን ስራ ነው እየጎበኘን ያለ ነው። ስለዚህ ይሄ እዚህ አካባቢ ላይ ያሉ አርሶ አደሮች ተጠቃሚ የሚያደርግ ሊለማ የሚችልን አካባቢ ማልማት የሚችል አርሶ አደሩን ከተረጅነት ሊያወጣ የሚችል ተግባር ነው እያየን ያለ ነው። ስለዚህ ከዚህ አኳያ ይሄ ጠቀሜታው የጎላ ነው ብሎ መውሰድ ይቻላል ማለት ነው። እነዚህ ወንዞች ላይ በሶላር ቢሰራ አካባቢው ላይ ያለውን ችግር መቅረፍ የሚቻልበት ሁኔታ ስላለ በመንግስትም መንግስታዊ ያልሆኑ ድርጅቶችም እዚህ አካባቢ ላይ መጥቶ ይህንን ቢያለሙ አካባቢ ላይ ያለውን አርሶ አደር መቀየር ይቻላል። ዛሬ ያየነው ደግሞ በሄልቬታስ ኢትዮጵያ የተሰራ ነው። ይህንን ደግሞ ከልብ እያመሰገነ በቀጣይ ደግሞ ይህንን ፕሮግራም ማስፋፋት ቢችሉ ደግሞ የበለጠ ጠቀሜታው የጎላ ይሆናል። የዋግምራ ብሔረሰብ አስተዳደር መስኖና ቆላማ መምሪያ ኃላፊ አቶ ተገኘ መምራት በሌላ በኩል የተሰራው የሶላር መስኖ ልማት አርሶ አደሩን በከፍተኛ ሁኔታ ተጠቃሚ እንደሚያደርግ ይናገራሉ። በሄልቬታስ ኢትዮጵያ የበጀት ድጋፍና የኛ የወረዳና የዞን ባለሙያዎች ክትትልና ድጋፍ የተሰራ ሶላር ፓምፕ ነው። እንግዲህ የአዲስ ቴክኖሎጂ ነው። የአርሶ አደሩን የመስኖ ተጠቃሚ ለማድረግ በሶላር ፓምፕ በተለይ የኤሌክትሪክ ፓምፑ ብዙ ከአርሶ አደሩ አቅም ጋር ማሄድ ስለሆነ በሶላር ፓምፕ አዲስ ቴክኖሎጂ ተጠቅመው እንዲጠቀሙ ነው ያደረግነው። አጠቃላይ በአካባቢያችን ደረቃማ ውሃ አጠር አካባቢ ስለሆነ አመቱ ሙሉ ሊጠቀሙበት የሚችል በጣም ከፍተኛ ፖቴንሻል ያለው ወንዝ ነውና ይህ እንግዲህ ጅምር ቴክኖሎጂ እንደሆነ እንዲያስፈልገን ፕሮጀክቱ በተፈቀደለት የጊዜ ገደብ እንዲከናወን የክትትልና ድጋፍ እናደርጋለን፣ የሙያዊ ድጋፍ እናደርጋለን። እንደዚሁም ደግሞ የመስኖ ማህበር ይቋቋማል። ይሄ እነዚህ የባለቤትነት ስሜት እንዲኖራቸው የመስኖ ማህበር በማደራጀት በኩል በተቋማት ዘርፍ የሚሰራ ስራ አለ።
በደንብ ተቀናይተን ነው ስራውን የምንሰራው የሚል ነው። ባለፈው አመት በጄኔሬተር ነዳጅ አማካኝነት የጅሏን ወንዝ በመጥለፍ የተለያዩ ሰብሎችን ማልማት መጀመሩን ዲያቆን ኤርሚያስ አለሙ እንዲህ ይገልጻሉ። አምና ሰኔ አካባቢ ላይ ክረምት ገዝተን እርሻዎችን በግብርኖች ደግሞ ጄኔሬተር ተቀበልና እንደዛ ተቀብለን ሰራን አምና። አሁን ደግሞ በዚሁ እንደምታዩት ሶላሩ ደግሞ በዛም መጣ እና አሁን ደስ ብሎናል። በፊት በግብርኖች በጄኔሬተር በነዳጅ ብዙ ወጪ አውጥተን ነበረ። አሁን ግን ደስ ብሎናል። የሶላሩ መጥቶ ደግሞ በናጻ መስራታችን እናመሰግናለን። አሁን የተከልነው በመስከረም አካባቢ ቃሪያ፣ ቲማቲምና ጥቅል አለ። ደግሞ ድኝትም ቦታ መርጠን እየሰራን ያለው ከዛ በኋላ ያለውን ዝሮ ስራውን እያየን እንሰራው ይሆናል። ሌላኛው ወጣት መሳይ መጎስ እንደገለጸው በተሰራላቸው የሶላር ፓምፕ አማካኝነት ወንዙን በመጠቀም ድንች፣ ቃሪያ ወይም በርበሬ መትከላቸውን ተናግሯል። በሰብሉ ላይ የሚከሰቱ በሽታዎች በመኖራቸው የግብርና ተቋም አስፈላጊውን እገዛ እንዲያደርግም ጥሪ አቅርበዋል። ይህ ሶላሩን ደግሞ ከጀመርነው ወዲህ ደግሞ ይህን ተጠቅመናል። እስካሁን በሱን የምንጠቀመው አመጣ የሱን እንግዲህ በኋላ ደግሞ ገና እንቀጥላለን። እስተ ሰኔ እንቀጥላለን። የምናመርተው ያው እንግዲህ ሽንኩርትም እንደግማለን። ሁሉም ነገር በሚሆነው ሶራኑ ዝናብ እስከሚመጣ እንጠቀማለን። ከተጠቀምን በኋላ ደግሞ ወደ ስራችን ወደ ሌላ ስራ ደግሞ እንቀጥላለን። ችግር የለም። በክረምቱ ያው በሽታው ትንሽ ያዛርጎት 50 ኩንታል አግኝተናል። እዛ ሁለተኛው ይህን ነው የተከልነ ገና ነው ያልተጀመረም። እንግዲህ በኋላ ደግሞ ይጀመራል። አያይዙማ ምን አይከፋም። እንግዲህ በሽታው ካልሆነ በሽታው ነው። አሁን እሱ ተይዞብናል። በሽታው ስለሚይዘው ነው እንጂ ዝሮ ትንሽ እናገኛለን። ውጤቱ በሽታው ግነት ጀምሮታል። አሁን ደግሞ እሱን ሲጀምር ደግሞ ወደ ላይኛውም ጀመረ። ይህን ትልቁን ያዘ፣ ትንሹን ይዞታል። በሽታው በቃ አቅጫጫ የለውም ለሱ እንጂ ሌላ ነገር ምንም በወረዳው የጁላ ወንዝን በመጥለፍ በሶላር ፓምፕ የሚሰራ የመስኖ ልማትን አስመልክቶ የብሔረሰብ አስተዳደሩና የወረዳ አመራሮችን ጨምሮ የሚመለከታቸው አካላት በተገኙበት የመስክ ምልከታ ተካሂዷል።